ህዶቴ ማለት ተስፋነሽ ማለት ነው። የወላይተኛ ቃል ነው። ተስፋነሽ ማለት ነው። አዲስ አበባ ላይ ሳይቀር ይደረጋል የሴት ልጅ ግርዛት። ከሌፍ መስሎ ነው ይሰራል የሚል እምነት የለኝም እኔ ጋር። በታሪኩ ገጸ ባህሪው እሱን ይጠራዋል ወይ ነው። ዲክታተር ዳይሬክተር አይደለሁም። አማንና እሷ እያወሩ ከኋላቸው ሁለት ጅብ ድጋሚ አለፈ። ኦልሞስት 9 ሚሊዮን ብር የሚደርስ ብር ወጥቷል እዚህ ፊልም ላይ። ሰላም እንዴት ናችሁ ውድ ተመልካቾቼ? የምትመለከቱት ከካሜራ ጀርባ ከሂዊ ጋር ነው። ዛሬ እንግዲህ ከካሜራ ጀርባ ከሂዊ ጋር የመጀመሪያ ፕሮግራሙን ይዞላችሁ ነው የመጣው። ስንጀምር ደግሞ አብረውን ቆይታ የሚያደርጉት የህዶቴ ፊልም ደራሲና ዳይሬክተር እንዲሁም ደግሞ የድምጽ ባለሙያ ናቸው። ከነሱ ጋር አሪፍ ቆይታ እናደርጋለን። አብራችሁን ቆዩ። ሳሚ እንኳን ደህና መጣ። እንኳን ደህና ቆየሽኝ። በመጀመሪያ አክብረኸኝ የመጀመሪያ እንግዳ የሆነ እዚህ ድረስ ስለመጣ ከልብ አመሰግናለሁ። እኔም በጣም አክብረሽኝ የመጀመሪያ እንግዳ ስላደረግሽኝ አመሰግናለሁ። ሳሙኤል ተሻገር የማየ ልጅ፣ እስኪ ስለ ስያሜ ንገረን መጀመሪያ። ያው እንግዲህ ሳሙኤል ከሆነ ሳሙኤል እግዚአብሔር ሰማኝ ማለት ነው፣ ጸሎቴን ሰማኝ ማለት ነው። እንግዲህ እማዬ እኔን የመሰለ ልጅ መውለድ ፈልጋ ጸልያ ስላገኘች መሰለኝ ሳሙኤል ያለችኝ። የማየ ልጅ የሚለው ነው አሁን ብዙ ጊዜ ሰው የሚጠይቀኝ፣ ለምንድን ነው የማየ ልጅ ያልከው ምናምን። ያው የሆነ እንደ ኒክኔም እንዲሆን ወይም የተለየ ስም ሆኖ ሰዎች ጋር ልዩነት ለመፍጠር ሳይሆን በጣም በተደጋጋሚ ከሰዎች ጋር ባለኝ ግንኙነት ሁሉ የማየን ስም ሜንሽን አደርጋለሁ፣ ያው አነሳለሁ፣ እጠራለሁ እና ከእናቴ ጋር ያለኝ ኢንቲሜሲ ትንሽ ጥብቅ ስለሆነ በዛ ሰዓት ሰዎች ሁሉ ያው የእናቱ ልጅ የማየ ልጅ ይሉኝ ነበረ እና እኔም ያው ያለ አባት ነው ያደግኩት፣ አባቴን አላውቀው። እናቴ ነች አባትም እናትም ሆነ ያሳደገችኝ እና ይሄ ለእሷ እንትን ከሆነ መጠሪያው የሚከፍላት አይደለም ላደረገችው ነገር፣ ግን እንደው ከሆናት የማየ ልጅ መባልን አብሮ እንዲነሳ ስሟ ስለምፈልግ ነው። ደስ ይላል በጣም። ሳሚ እንግዲህ ከዚህ በፊት የተለያዩ ፊልሞችን ሰርተሃል፣ በድርሰትም በዳይሬክቲንግም የተሳተፍክባቸው። እስኪ ስራዎችን እስኪ ያስታውሰን። አዎ በድርሰትም ዳይሬክቲንግም ከዛ ፕሮዲዩሲንግም የሰራሁበት፣ በትወናም ሰርቻለሁ። የሚገርምሽ ነገር የመጀመሪያ ፊልም ላይ ተዋናይም ነበርኩ። መዳይ ይባላል። መዳይ ይሰኛል። መስከረም አበራም ገና የመጀመሪያቸው ነበር። ማንዴላ ምናምን ያሉበት መዳይ ይሰኛል። ገና ከአርት ስኩል እንደወጣው የሰራው ፊልም ነው። ከዛ እና እንፋታም ድርሰትና ዝግጅት፣ 70 ደረጃ በፊልም ጽሁፍ፣ አንድ እኩል በፊልም ጽሁፍ እንዲሁ በዳይሬክቲንግ፣ ጋዜጠኛዋ በድርሰት በጽሁፍ እንዲሁም በዳይሬክቲንግ፣ ከዛ ጀቢና ፕሮዲዩሲንግም ድርሰትም ዳይሬክቲንግም፣ አሁን ደግሞ ህዶቴ በድርሰት ዳይሬክቲንግ እና ፕሮዲዩሲንግ። ዛሬም የተገናኘ ነው በህዶቴ ፊልም ነው። እስኪ ስለ ህዶቴ ፊልም ሀሳብ ንገረን። ህዶቴ ፊልም ያው መነሻ ሀሳብ የሚሆነውን ሀሳብ ይዞ የመጣው የፊልሙ ኤግዚኪዩቲቭ ፕሮዲውሰር ነው። እዚህ ሀገር የለም፣ ጀርመን ነው ነዋሪነቱ። የዓለም አቀፉ የጤና ድርጅት ውስጥ በጤና ባለሙያነት የሚሰራ ሰው ነው እና አቶ ታምራት በርሄ ገብረ ኢየሱስ ይባላል። በጣም ሊመሰገን የሚገባው ሰው ነው። በሚሰራበት አጋጣሚ ስለ ሴት ልጅ ግርዛት ሰምቶ ልቡ ተነክቶ እንደ አንድ ጤና ባለሙያ ለእኔ ለሀገር ምን ላበርክት በሚለው እሳቤ ውስጥ ሆኖ ነው ፊልም ብሰራና ማህበረሰቡን ባስተምርበት ብሎ አስቦ ነው ወደ እኔ ጋር የመጣው። መነሻ ሀሳቡ ሲሰጠኝ እንትን ማድረግ አልቻልኩም፣ ማመን አልቻልኩም። ያው ሴት ልጅ ግርዛት ሪሊ አለ ሴት ልጅ ግርዛት እስካሁን የሚል ነገር ነው ያደረኩት። ከዛ ሪሰርች ማድረግ ነበረብኝ ስላላመንኩ የተባልኩትን አሁን ላይም አለው የሚለው ሪሰርች አደረግን። ስናይ በጣም ያስፈራል። አሁንም አለ የሴት ልጅ ግርዛት በየቦታው። ተሰማኝ መስራት እንዳለብኝ ማለት ነው፣ የዚህ አካል መሆን እንዳለብኝ ተሰማኝ። ከዛ በኋላ ነው ወደ ድርሰቱ መጽሐፍ የተገባው። ሀሳቡ ስለ ሴት ልጅ ግርዛት ነው። አዎ በዋነኝነት የሚያጠነጥነው የሴት ልጅ ግርዛት ላይ ነው፣ ግን እንደ ሰፕሎት ሆኖ ወይም ንዑስ ጭብጦች የሆኑት ግን አጠቃላይ ኢትዮጵያ ላይ ያሉ የሴት ልጅ ጥቃቶች ነው የሚጠቁም የሚያነሳ ነው። ማህበረሰቡ ራሱን እንዲታዘብበት እንደነዚህ አድቮኬሲ የሆኑ ፊልሞች በብዛት ማህበረሰቡ ራሱ እንዲታዘብበት ለማድረግ
የግንዛቤ ማስጨበጫ የሆኑ ፊልሞች ናቸውና የሴት ልጅ ጠለፋም አለው፣ አስገድዶ መድፈር አለው። ደሆል ነገር ፊልሙ ላይ የምናይበት ሂደት አለ። በዚህ ዘመን መሆኑ ደግሞ ትንሽ ያስደነግጣል። በታሪክ ነበር የምንሰማው። በጣም እኔ እንግዲህ 4ኛ ክፍል ሆኜ ነው ጎጂ ባህላዊ ልማዳዊ ድርጊቶች የሚባል ርዕስ ነው የማውቀው። ሰው እንደቆመ ነው የምናውቀው እና ግን ስቲል አለ፣ በጣም አለ። የመነሻ ሀሳብ የሆነን ታሪክ ያገኘ ነው ወላይታ ላይ ስለሆነ ሄደን ወላይታ ሰራን እንጂ ጥናቱን ባደረግንበት ወቅት ሪሰርች በሰራንበት ወቅት ሪሰርቹም ላይ አብራኝ የኔ ረዳት ዳይሬክተር የነበረችው ቤተልሔም ብርሃኔ ወይም ላላ ትባላለች። ፊልም ጽሁፉም ላይ ያለች አብራኝ፣ ሪሰርቺንጉም ጥናታዊ ጽሁፉም ላይ በደንብ አብረን ነው የሰራነው እና ሪሰርች ባደረግንበት ወቅት በመላው ኢትዮጵያ ላይ ያለ ጉዳይ እንደሆነ አረጋግጥ። በመላው ኢትዮጵያ ላይ ሪዝኑ ይለያያል፣ የሚያደርጉበት ሪዝን ይለያያል። ከዛ ስቴጁም የሴት ልጅ ግርዛት ስቴጁ ይለያያል ነው እንጂ ሙሉ ኢትዮጵያ ላይ ይደረጋል። አዲስ አበባ ላይ ሳይቀር ይደረጋል የሴት ልጅ ግርዛት። እውነትና አዲስ አበባ 39% ደረጃ የሴት ልጅ ግርዛት አለ አሁን። ይገርማል በጣም። ህዶቴ ምን ማለት ነው ትርጉሙ? ህዶቴ ማለት ተስፋ ነሽ ማለት ነው። የወላይተኛ ቃል ነው። ተስፋ ነሽ ማለት ነው። በጣም አሪፍ። ጽሁፉን ለመጻፍ ምን ያህል ጊዜ ወሰደባችሁ? እንዳልኩሽ አንድ ወር የመጀመሪያው አንድ ወሩን ያህል ጥናቱ ላይ ነው ያሳለፍነው። የተጠና ነገር ይዘን መቅረብ ስላለብን ጥናቱን ስናደርግ አንድ ወር ያህል ጊዜ ወስደናል በደንብ እያንዳንዱ ነገር ለማጥራት። ከዛ ያጠናነውን ነገር ደግሞ ወደ ፊልም እንዴት እናምጣው፣ ፊልም ሲሆንስ በምን መንገድ ማህበረሰቡን እናስተምር የሚባል በጣም ብዙ ባኬን ፎርዞች ነበሩት፣ ምልልሶች። በምን መንገድ እንምጣ፣ ሁሉም ተቀባይ በሁሉም ዘንድ ተቀባይነት ሊኖረው ይገባል ነው። በግድ ልምከርህ አትዩ፣ ማህበረሰቡ በግድ ላስተምር ስትዩ አይማርም። ስለዚህ በምን መንገድ እንምጣ የሚለውን ለማደራጀት ሌላ አንድ ወር ወስዶብናል። አጠቃላይ 2 ወር ድረስ ፈጅተንበታል ጽሁፉም ላይ። ሳሚ ምን አይነት ቦታና ሁኔታን ይመርጣል ለመጻፍ? እኔ ሀሳቡ ይምጣልኝ የትኛውን ቦታ? ስቴዲየምም እጽፋለሁ። እንደ እውነቱ ለመጻፍ የምመርጠው ቦታ ቤቴ ነው። የሚሰማኝ የሆነ ነፃነት ያለ ይመስለኛል። ስቱዲዮም ቀለም ፊልም ፕሮዳክሽን እኛ ፕሮዳክሽን እዛ ቢሮም እጽፋለሁ። ግን በጣም በዋነኝነት የምመርጠው ቤት ውስጥ እጽፍ ነው። ህዶቴ የተጻፈ ካልሽኝ ቢሮም አልተጻፈም፣ ህዶቴ ቤት ውስጥ ነው የተጻፈው። ቀረጻው የት ነበር? ቀረጻው 2 ቦታዎች ነው የተከናወነው። ወደ 75-80% የሚሆነው ወላይታ ዞን ውስጥ ደልቦ የምትባል ትንሽ ከተማ የገጠር ከተማ አለች፣ እዛ ውስጥ ነው የቀረጽነው። ወደ 20% ደግሞ ወደ ሲዳማ ላይ ሐዋሳን የቀረጽነው። ሐዋሳ መሀል ከተማዋ ላይ እንዲሁም ቱላ የምትባል ትንሽ ቦታ ላይ ምናምን የቀረጽነው። የህዝቡስ አቀባበል እንዴት ነበር? በጣም ጥሩ ነበር። በተለይ ወላይታ ህዝብ በጣም ብዙውን ጊዜ ዛሬ ላይ ቆየ ነው። በጣም ድንቅ የሚባል አቀባበል ነበረው። በጣም ፍጹም ሰላማዊ ሰዎች ናቸው። በጣም አጋዥ ናቸው። እውነት ለመናገር በጣም ደግፈውናል። እንደውም የፕሮዳክሽን ምሳ ከከተማው በኩል ነው የሚመጣውና እዚህ ሰርተን በረሃብ ስንቸገር እንግዲህ እኔ ካሜራማኑ፣ ሲኒማቶግራፈሩ፣ ሳውንድማኑ፣ ኤዲተሩ ምናምን ሆነን ብቻ ሁሉም በየፊናው የሆኑ ጎረቤቶች ቤት እንገባለን። ያላቸውን ደስ ብሏቸው አቅርበው ምናምን ያበሉን ሰዎች ናቸው። በምንፈልገው መንገድም በደንብ አግዘውን እውነት ለመናገር በደንብ ነፃነቴን አግኝቼ የሰራሁበት ቦታ ነው ከሌሎቹ ፊልሞች አንጻር። ምን ያህል ጊዜ ቆያችሁ በቀረጻ? አንድ ወር ጊዜ ወስደናል። የሐዋሳውንም ጨምሮ ማለት ነው። ወደ 24 ቀን አካባቢ 20 ቀን አካባቢ ወደ ወላይታ ላይ ቆየን። ከዛ ደግሞ ቀሩትን ቀናቶች 10 ቀናቶች ሐዋሳ ላይ አሳልፈናል። አንድን ድርሰት መጀመሪያ ከጻፍክ በኋላ ወደ ምስል ለመቀየር መጀመሪያ የምታደርገው ነገር ምንድን ነው? ጥሩ ጥያቄ ነው። አብረውኛል ወዳጆቼ ወይም ፊልሙ ላይ የሰሩት ጓደኞቼ ይስቃሉ በጣም። ስጽፍ እንደ ደራሲ ነው። እንደ ደራሲ የሚያሳምኑኝ ጽሁፎች አሉ። ደራሲ ብቻ ሆኜ ነው፣ ዳይሬክተር ሳሚን አላውቀውም እዛ ቦታ ላይ ና ከጨረስኩ በኋላ ይሄ ወደ ምስል ለመቀየር የሚመጣበት ሂደት ላይ ግን እንደ ዳይሬክተር ነው የምቀመጠው እና
ይሄ የሆነ ቀሽም ሰውዬ የጻፈው ምላቸው ሲኖች ሊኖሩ ይችላሉ። ራሴ ነኝ አሁን እንደ ራሴ የጻፍኩት፣ ግን እንደ ዳይሬክተር ደግሞ ማልቀበላቸው እንትኖች ይገጥሙኛል በብዛት። ከዛ ምስል መሆን የሚችሉት በምን መንገድ ነው የሚሉት ያሳስበኛል ከምንም በላይ። ፊልም ኢዝ ኢኳል ቱ ስቶሪ ፕላስ ስቶሪ ፕላስ ስቶሪ ነው። ስለዚህ ታሪክ ሲደመር ታሪክ የሆነ ሙያ ውስጥ ስለሆንሽ ታሪክን መጠበቅ ግዴታችን ነው። አክተሩም መጣ የታሪኩ ግብአት ነው። ዲፒው፣ ዳይሬክተሩ፣ ሆል ነገር እዛ ያለው ነገር ታሪኩን ለመተረክ የመጣ ነው። ስለዚህ ሜን ጉዳዩ ታሪክ ነው ማለት ነው። ስክሪፕቶና ወረቀት ሲይዝ ያሳመነኝ ታሪክ ወይም ደግሞ ታይፕ ተደርጎ ለሰዎች ሲበተን ሰዎች አይተውት ዋው ያሉት ታሪክ ካሜራ ላይ መጻፍ አለበት። ያለ ማድረግ በጣም ብዙ መንገዶች ያስፈልጋሉ። ለምሳሌ ሳነበው ቪዥዋል የማድርጋቸው ሰዎች መምጣት አለባቸው። ኦኬ እንደ ፕሮዲውሰር ደግሞ ስትቀመጪ ኦኬ ፌመስ መምጣት አለበት። እንደ ዳይሬክተር ደግሞ ናገባኝ ቪዥዋል የተደረገው ሰው ወረቀት ላይ የሰፈረው ሰው ነው ካሜራ ላይ መጻፍ ያለበት ወደሚለው አይነት ትግሎች አሉት። እነሱን ትግሎች የማልፍበት የራሱ የሆነ ቴክኒካል መንገዶች ይኖሩኛል። ግን በዋነኝነት ስቶሪው ጽሁፉ ላይ የተጻፈው ጽሁፍ ታማኝ ለመሆኑ ምጥር ሰው ነኝ። ስለዛ ብዙ አልቸገርም ወደ ካሜራ ለመገልበጥ። ፌመስ ሰዎች መምጣት አለባቸው በሚለው ነገር ታምናለህ? አላምንም። አብዛኞቹ ስራዎችም ያው እንግዲህ ሰው ኦዲየንስ ካዩት ምስክር መሆን ይችላሉ። የበጀት እጥረት ገጥሞን አይደለም። ስፔሻሊ አሁን የመጨረሻዎቹ እነዚህ ሄዱቴም ጀቢናንም ወደኋላ ብትመለሽ ብታያቸው በጣም ውድ ብር የወጣባቸው ፊልሞች ናቸው። በኢትዮጵያ ሲኒማ የማይታሰቡ ብሮች ናቸው ፈሰስ የተደረገባቸው። የትኛውንም ፌመስ አምጥቶ ለማሰራት በብር ደረጃ ችግር የለብንም። በስቶሪም ደረጃ በጣም ተቀባይነት ያላቸው ናቸው። ግን ያው ከላይ ፌመስ ስለሆነ ይሰራል የሚል እምነት የለኝም እኔ ጋር። ለታሪኩ ገጸ ባህሪው እሱን ይጣራዋል ወይ ነው ምን የሚያስጨንቀኝ። እንደዛ ያሉትን ሰዎች ነው የማሰራው። ከዛም የሚሳካልኝ ይመስለኛል መሰለኝ እንደዚህ አይነት ነገር። በጣም ጥሩ ሀሳብ ነው። ሳሚ የራሴ የሆነ የዳይሬክቲንግ ስታይል አለኝ ብለህ ታስባለህ? ካለስ ምንድን ነው? አዎ የዳይሬክቲንግ ስታይሎች ይኖሩናል። ሁሉም ዳይሬክተር የራሱ የሆኑ ስታይሎች ይኖሩታል። አሁን ያነሳሁልሽ የካስቲንግ ጉዳይ በተመለከተ ራሱ አንዱ የኔ ስታይል ነው። ከሌም ብለሽ አትመጪም፣ ፊልሙን ብለሽ ነው የምትመጪው። ከዛ በብዛት ያው ፊልም የሚፈልገው አትንገረኛ ሳየኝ አይደለም። በጣም በድርጊት የተሞሉ ለማድረግ ነገሮችን በካሜራዎችም ለመግለጽ በአንግሎች በእያንዳንዱ ፊልሙ ላይ ሊገቡ በሚችሉ ግብአቶች በመግለጽ ረገድ የራሴ የሆነ ስታይል አለኝ ብዬ አስባለሁ። ፊልሞቹ ምስክር ናቸው። አንድን ገጸ ባህሪ ማግኘት በጣም ከባድ እንደሆነ አውቃለሁኝ እና አንተ ስለ ዶት ፊልም እንዴት ነው ካስት ያደረግከው ትክክለኛ ገጸ ባህሪዎችን ለማግኘት? ገጸ ባህሪሽን የሚወክልልሽን አክተር በትክክል ቦታው ላይ ማግኘት እንደ ዳይሬክተር ለሰው የማያጋራው ብቻው ፈተና ይመስለኛል። አሁን በጣም ሉክ ፓተር ነው ምናምን ፐርፌክት ሆኖ ከአክቲንግ አንጻር ደግሞ በጣም የሚያለፋሽ አይነት ሰዎች ሊሆንብሽ ይችላል። ወይ በጣም ምርጥ የሚባል አክተር ሆኖ ለገጸ ባህሪ ደግሞ የማይሆን ይሆናል እና ሁለቱንም እንትን የሚያደርግ ሰው ማግኘት በጣም ከባድ ነው። እኛም ላይ እንደዛ አይነት ነገር ገጥሞናል የማልዋሻው ነገር። ከዛ ግን አንተ ያው ጽናት ላይ አረፍን። በፕሮዳክሽን ማናጀራችን በኩል ነው እንደውም ሪኮመንድ የተደረኩት። እቺ ልጅ እንዴት አያት ብለውን ሳያት ሁለተኛ ሌላ ሰው አላሰብኩም። አውቃታለሁ ግን ለዚህ ስራ አስቤያት አላውቅም ነበር። ሳያት ወዲያው ነው የወሰንኩት እና ትምጣ ስክሪፕቱን ተላከላት፣ አየችው። በጣም እሷ ደግሞ ወደደችው። ስለዚህ ትልቁ ረፍቱ የዳይሬክተር አክተር ስክሪፕቱን እና ካራክተሩን ከወደደለት ለዳይሬክተር ትልቅ ረፍት ነው። ለምን አክተሩም ለራሱ ሲል ይለፋል። ትልቅ የዳይሬክተር አቅም ሸክም ይቀልለታል ብዬ አስባለሁ እና ጽናትን በጣም ወደደችው። ፊት ያደረግን ጽናት መጀመሪያ ጽናትን ያው ህዶቴን የምትወክልልኝን ሰው ካስተላረገ በፊት ሌሎችን አላረኩም ነበር። ምክንያቱም እሷን ተዛምደው ስለሆነ ሁሉም የሚመጡት የግድ የመጀመሪያ እሷን ሉክ ማወቅ አለብን በሚል እሷ እስክትወሰን ድረስ ሌሎቹን እንትን አላደረኩም።
እሷን ቀጥሎ ተያይዞ ከእሷ ጋር ፊት የሚያደርግ አባቷን የሚመስል ሰው እናቷን የምትመስል ሰው መፈለጉ አልከበደኝም። እና ሄኖክ አለማየሁ ወይም ወከለቲስ ሉሊት ይስሐቅን ምናምን ስናመጣ ከእሷ ጋር ሉክ ፓተርናቸው ይመሳሰላል ስለሆነ አባት እንደዛ ነው ያደረግነው። ካስቲንግ የመቀየር አጋጣሚ ያጋጥመዋል? አላጋጠመም በእውነቱ። ኦልሬዲ ካስት ካረኩ በኋላ ነው። ካስት ካረክ በኋላ ሀሳብን ቀይረ ሌላ ሰው ነው? ውይ በፍጹም። የሆነ ፑቲክ ገብተሽ የሆነ ጅንስ አይተሽ ከዛ የተሻለ ጅንስ ስታይ ምናምን ያ ኦኬ የተሻለ ነው እኮ ብሎ ሊኬድ ይችላል። ፊልም እንደዛ አይደለም ብዬ አምናለሁ። ዋይናት አሁን ይሄ ሀሳብ የሚቃወሙ ሊኖሩ ይችላሉ። የተሻለ ካለ ምን ትተዋት ሄድም ነው ወይ? አንድ ዳይሬክተር ስክሪፕቱን ሲቀበል አውትፑቱም ራሱ ቪዥዋል አድርጎት እኮ ነው ከዛ ወደ ካስቲንግ የሚገባው። ስለዚህ ቪዥዋል ካደረኩት በኋላ ለቦታው ልክ ነው የምለውን ሰው ካመጣሁት በኋላ ኦኬ ይሄኛው ደግሞ የተሻለ ነው ካልኩ ቪዥዋል አላረኩትም ማለት ነው ስክሪፕቱ። ተረድተሽኛል? አንለስ ከባህሪ ውጪ ባህሪን በተመለከተ ካልሆነ በስተቀር ለምሳሌ ካስት ተደርጎ በባህሪ ችግር ምን መልሰው ሰው ሊኖር ይችላል። እዚህ ፊልም ላይ አልገጠመኝም። እንደዚህ አይነት ነገሮች ይፈጠራሉ። ግን በፍላጎት ደረጃ ሆኖ ከሌ የተሻለ ነው ብዬ አላረገም። ተዋናዮቹ አንተ ካሰብከው ውጪ የተለየ ሀሳብ ይዘው ቢመጡና ወይም ደግሞ ያንተ እይታና የነሱ እይታ ባይመሳሰል ይሄን ነገር እንዴት ነው የምታስታርቀው? የነሱን ሀሳብ የመቀበል ነገር አለ? አዎ ይሄ ዲክታተር ዳይሬክተር አይደለሁም። እንደዛ አይደለሁም። በጣም በሀሳብ ማመን ሰው ነኝ። ተዋናዮችም ብዙ አሁን አማኑኤል ወንድ በደንብ ብዙ ሀሳቦችን ያመጣ ነበረ። የምቀበለው በጣም ብዙ ሀሳቦች ነበሩ። ጽናትም እንደዛው ናርዶስም በጣም ብዙ ያመጡ ነበር። እቀበላለሁ። ስላመጡ አይደለም መቀበለው ስላሳመኑኝ ነው የሚሆነው። እንዴት ነው ካስት ከተደረጉ በኋላ ሁሉም ስለ ገጸ ባህሪው ይጨንቀዋል። መጨነቅ አለበትም ብዬ አምናለሁ። ስለዚህ ተጨንቀው እነዛ ሰዎች ለገጸ ባህሪ የተሻለው ይሄ ነው ብለው የሚያመጡልን ሀሳቦችን አለመቀበል ይሄ ለስራው አለመሰጠት ነው ለኔ እንደ ዳይሬክተር። ማለት ይሄ ኢጎም የሚያስፈልገው ጉዳይ አይደለም። አመ ዳይሬክተር ስለዚህ የመጨረሻው ዲሲሽን ሜከሩ እኔ ነኝ። ያ ግን የተሻለ ሀሳቦች ዋይናት ለምን አይመጣም ከሌላ ሰው? ይሄን ያለም ነው ከኔ ውጭ የተሻለ ማንም ማየት አይችልም ልል አልችልም። ከአክተሮቼ ብቻ አይደለም ዲፒኤ ብዙ አንግሎችን የሚፈልጋቸው የነበሩትን አንግሎች አስቀይሮኝ ያውቃል። ብዙዎች ይሄ እኮ ከዚህ አንጻር እያለ ብዙ ነገር እንትን አድርጎኝ ያውቃል። ሳውንድ ማናችን በጣም ጀግና ልጅ ነው። ብዙ ሀሳቦችን እንትን አድርጎኝ ያውቃል የምፈልጋቸው። ለምሳሌ እኔ መቅረጽ እየፈለግኩ አክተሬ ጥሩ ሙድ ላይ ሆና ቫይቡ በደንብ መጥቶልኝ አሁን መገባት አለበት ብዬ ከሆነ ሩቅ ቦታ የሚሰማ የሆነ አሞራ ድምፅ ረብሾኛል፣ ቆይ ጠብቀኝ ሲለኝ የራስ ጉዳይ አልለውም። ጥሩ የስራ ግንኙነት እንዳላችሁ ነው የሚያሳየው ከሌሎች ባለሙያዎች ጋር። በትክክል ባለሙያ ነው ፊልምሽን እኮ የሚያመጣው። ዳይሬክተር የመጨረሻ ውሳኔ አካል ስለሆነ ኃላፊነት ወሳጅ ስለሆነ ነው የከሌ ፊልም የሚባለው እንጂ ፊልም የብዙ ሰው ነው። እንዳልኩሽ ነው ካስዛ ቦታ ላይ ያቻ ሞራ ታስበው የመጣው ኃላፊነት ስለሆነ ነው። የምርጥ ፊልም ውጤቱ ያምን ስለሆነ ነው። ስለዚህ የብዙ ሰው ልፋት፣ የብዙ ሰው ጥረት፣ የብዙ ሰው ድካም ያለበት ስለሆነ የዛን ሁሉ ነገር ገደል ላለመክተት ሲባል ከቲምሽ ጋር በጣም ጥሩ የሆነ የስራ ግንኙነት ያስፈልጋል። ከዚህ ጋር እስኪ ስለ ዲሲፕሊን ምን ትነግረናለህ? እግዚአብሔር ይመስገን በተዋናይም ደረጃ አስቸጋሪ ተዋናይ ገጥሞኝ አያውቅም። በፊልሞችም ሁሉም ላይ ገጥሞኝ አያውቅም። ከባህሪም አንጻር ሂደቴን በተመለከተ በባህሪ ይሄ ነው የምለው ጭራሽ አስቸጋሪ የለኝም። እንዳለ ለስራው የተሰጡ ልጆች ናቸው። ፕሮዳክሽን ቲሙ አሁን ፊልምስ ጋድ ክፍሎ፣ ካሳሁን ሰቦቃ፣ ሲሳይ ጎቼ፣ ቅዱስ እምሬ፣ ቢኒያም ደጀኔ ሁሉም ያልጠራኋቸው ፕሮዳክሽን ቲም ላይ ያሉ በጣም ዴዲኬትድ ናቸው። ሱስ አለባቸው። ሱሳቸው ስራ ነው። በቃ መስራት 24 ሰዓት የቀረጽኩበት ጊዜ አለ። 24 ሰዓት ስልሽ ጠዋት ጀምሬ ሙሉ ቀን ሆኖ ሌሊቱ ሙሉ ሎኬሽኑን ማግኘት የማንችለው ቦታ ስለነበር ማለት ነው። አሁንም ማውራሽ እና 24 ሰዓት የቀረጽ ነው 20 ምናምን ቀን ስንቀርጽ ከርመን ነው። በአክተር ደረጃም እንደዛው ስፔሻሊ ጽናት በጣም ያው እሷ ዋና ካራክተሯ እሷ ስለነበረች እንዳልኩሽ ኦልሞስት ከ30ው ቀን
20 ምናምኑን ተቀርጻለች ቀኑ ላይ። በጣም ኢሞሽናል ሲኖች ብዙ ናሉት ፊልሙ ላይ እና በዛ ሁሉ አጋጣሚ ውስጥ ከባባድ የሚባሉ በጣም ኢነርጂዋን የሚጨርሱ ትዕይንቶችን ሰርታ መታለች። ግን ስቲል ለመቀረጽ ጉጉት ላይ ነች። ይገርመኛል በጣም ባህሪዋ። አሟተኝታ አይቻል አስችል ብሎኝ እንደ ሴታፕ ተዘረግቶ ምናምን ካለቀ በኋላ አይ በቃ ቀረጻውን ሰርዝ ይቅር ትተኛ በቃ ተሰራ ነው ካልተቀረጸ ብላ የምታለቅስ ልጅ ነች። ግሉኮስ ተሰክቶላት ሆስፒታል ተኝታ በጣም ታማብን። ይሄ ግርዛት ፓርቱን በጣም ከሰራች በኋላ አልቻለችም። ኦልሬዲ ኢነርጂዋ ሙሉ ለሙሉ ተሟጦ አለቀ እና በየሰበቡ ትታመምብን ነበር። ግሉኮስ ተሰክቶላት ሌላ መቀርጾ የክለብ ሲን አለ እና እዛ ላይ ብዙ ሰው ተገኝቷል። ቦታው ለሆነ ሰዓት ብቻ የተፈቀደልኝ ቦታ ነው። ሰው ጽናት ደግሞ ታማለች፣ እዚህ ደግሞ ታስፈልገናለች እና ትታ ነቅላ ግሉኮስ መታ ተቀርጻለች። ያው ይሄ ሚዲየም የነበሩ ቀርጾች ስለነበሩ ነው እንጂ እጇ ላይ እንትን ይሄ ግሉኮስ የተነቀለበት እንትን ብላ ነበረ። የሚገርምሽ ነገር እና በዚህ ልክ ለስራ ዋጋ የሚከፍሉ ባለሙያዎችን ነው እግዚአብሔር ለእኔ የሚሰጠኝ እውነት ለመናገር። ቀረጻው ካለቀ በኋላስ ኤዲቲንግ ሩም ውስጥ የመቀመጥ ልምድ አለ ከአንድ ላይ ሲሰራ? ያ እንደ ዳይሬክተር ይህ ግዴታ ነው። አንድ ዳይሬክተር ስክሪፕቱን ከተቀበለ ሰዓት አንስቶ ፊልሙን በተመለከተ የምትከናወንባቸው ሁሉም ክፍሎች ውስጥ መግባት ግዴታ አለበት፣ መቀመጥ ግዴታ አለበት። ጥቅሙስ ምንድን ነው? በጣም ጥሩ ጥያቄ። ጥቅሙ አእምሮች ላይ ቪዥዋል ያደረግሽውን ፊልም መሬት ለማውረድ ይረዳሻል። በእርግጥ የኔ ልምድ ኦንሴት ቀረጻ ስወጣ ኤዲተሬንም ይዤ ነው የምወጣው። ሩም ጊዜያዊ ስቱዲዮ እዛው ይገነባል። ዛሬ የተቀረጸው ቀረጻ ኤዲት ሲደረግ ነው የሚውለው። ከዛ እኛ ከቀረጻ ስመለስ እዛው እቀመጣለሁ። ይሄ ቀረጻውን ጨርሰን ስንመጣ ፈርስት ድራፍት ከትም አልቆ ነው የሚመጣው ማለት ነው እንጂ ካለቀ በኋላ አይደለም። እንደዛ ነበር የሚመስለኝ። እዚህ ከተቀመጥኩ በኋላ ፋይናል ነው የማደርገው እንጂ እዛው ቁጭ እያልኩ ከስር ከስር ነው የሚሰራው። እዛው እየሰራን ለምሳሌ ሪሾት መወጣት ያለበት ሲል ሊኖር ይችላል። ስለዚህ መልሼ ከአዲስ አበባ ወላይታ ልሄድ አልችልም። እዛው ኤዲቲንግ አድርገን እዛው ኤዲት አድርገን እዛው አይተን ማምንባቸው ትዕይንቶች ይገባሉ። ከዛ ለክሩ ደግሞ በደንብ እንትን ይሄ ወደ መሀል ሲመጣ መዳከም እንዳይሰማቸው እንደ አዲስ ኢነርጂያቸውን ቡስት እንዲያደርጉ የተወሰነ ትዕይንት ከደረደርን በኋላ ከኤዲተሩ ጋር ክሩ ጋብዘን ሩም ውስጥ ማታ እራት ከተበላ በኋላ እንዲያዩት እናደርጋለን እና በጣም ደስ ይለዋል ሁሉም የሰራውን ነገር ሲያይ። ከዛ ደግሞ እንደ አዲስ ለመጨረስ ኢነርጂያቸውን አድርገው ይመጣሉና የአይነት ልምድ ነው ያለኝ። ከዛ ግን እዚህ መተን ፋይናል ላይ በጣም ቢኒያምን በጣም አድክሜዋለሁ። ቢኒ በዚህ አጋጣሚ በጣም ነው የማመሰግነው። ኦልሞስት በጣም ብዙ ጊዜ ይሆናል ፊልሙን ድጋሚ እንትን ያደረገው እና ከኤዲተርም ጋር መቀመጥ ልምዱም አለኝ፣ ግዴታም እንደሆነ ይሰማኛል። ከሱ ዘለሽ የሙዚቃ ስኮር ከሚሰራ ሙዚቃ አቀናባሪም ጋር የመቀመጥ ልምድ አለኝ፣ የምፈልገውን ነገር ለማምጣት ማለት ነው። ደስ ይላል በጣም። ህንዶቴን ስትቀርጽ ይሄኛውን ሲን ለመስራት በጣም ተቸግሬበታለሁ የምትለው ሲን ፈትኖኛል የምትለው? አክቹዋሊ በጣም ብዙ ኢሞሽናል የሆኑ ሲኖች ስለሆኑ ሁሉም ትዕይንቶች ከባድ ነበሩ። ግን ለእኔ በጣም ከብዶኝ የነበረው ክራውድ የነበሩ ሲኖች ነበሩ። ይሄ የጊፋታን በዓል የወላይታ ዞን በዓል ነው። በጣም ትልቁ በዓላቸው የዘመን መለወጫቸው ነው። ሰው ፊልሙ ላይ ያ በዓል ይታያል። እዚህ በጣም ብዙ ህዝብ በተገኘበት በሬ ታርዶ ሆነ ከባድ ድግስ ነው ሜዳ ላይ የሚደረገውና ኦልሞስት ወደ 200 ምናምን ሰው ማለት ነው ማኔጅ ማድረግ በጣም ከባድ ነው። የሆነ ሰፈር ውስጥ የነበሩ ትንሽ ሁካቶች ነበሩ። አንለስ የሆነ ሰው አይጠፋም ያለ ሁካቶን ለመፍጠር የሞከረ ለምን ቀረጹ የሚል ምናምን ሰው ነበር። በዓሉ በወቅቱን ጠብቆ ካልሆነ አይከበርም፣ እንዴት በሬ ይታረዳል የሆነ የሚል የሆኑ ሰዎች አሉ። ግን እንዳልኩሽ ነው በጣም የወላይታ ህዝብ ወርቅ የሆነ ህዝብ ነው። አብዛኞቹ በጣም እንግዳ ተቀባዮች ናቸው። በዛ ሁሉ ሁካቶች ውስጥ ለእኛ አስጨናቂ ነበሩ፣ ለእኔ ከባድ ነበሩ ለመቅረጽ እውነት ለመናገር። ግን ሁሉም አብዛኞቹ በጣም ተባብረውናል፣ አግዘውናል። እሱን ትዕይንት አረሰው በጣም ከከባዱ። ከዚያ ግን ያው በዋነኝነት ክራውድ ሳይሆን ኖርማል ሲን ሆኖ ግን ለእኛ ከባድ የነበረው የግርዛቱ ሲን ነው።
ግርዛቱን ሲል ለመቅረጽ በጣም ኢሞሽናል ነው። ሰው ፊልሙን መስራት ያስፈለገን ነጥቡ ራሱ ያሲን ስለሆነ እያንዳንዱ ነገር በጣም ዲቴል መሆን ነበረበት እና አስጨናቂ ነበር። ኢሞሽኑን እያዩ መስራትም ራሱን ረባሽ ነው። ከዛ ያ ሙሉ ከስጀመር እስኪጨረስ መቅረጹም እያንዳንዷ ነገር እንዳትጎል የነበረው ሂደት በጣም አድካሚና ከባድ ነበረ። ገጠመኝ አለ? አዎ ያገጠመኝ ብዙ አለን። ለምሳሌ ግርዛቱን ትዕይንት ለመስራት እዛው ከአካባቢ ሰው ለሴት ልጅ ገራጅ የምትሆን ሴት አምጡልኝ አልኩኝ። ሴት ልጅ ገራጅ የምትሆን ስል ይሄ እድሜዋም ከፍ ያለ ምናምን የሚለውን ለመግለጽ ነው። ይሄን ያግዙን የነበሩት እዛ ወላይታ አካባቢ ያሉ ሰዎች ናቸው እና የተረዱኝ ገራጅ አምጡልኝ ያልኩ አይነት ነው መሰለኝ። አሮን ነው ብቻ እንዴት እንደተረዱኝ እና መጣች ሴትዮዋ ምናምን በጣም በቃ ትክክለኛ በቃ የምትመስል ሴት ነች። በጣም ደስ አለኝ። ድንገር እንትን ይሄን ነው የምንሰራው ምናምን አላ አየችን ምናምን ማለት አልጋ ላይ እሷ ትሆናለች፣ እንዲህ ትታሰርና ትገርዟታለች። እንደዚህ አይደለም እኛ የምንገርዘዋለች ማለት ነው። እንደዚህ እንትን ባህሉን ጠብቆ ነው የሚደረገው ብላ ሙቀጫ ኮባ ምናምን አድርገው ነው ለካ የሚገርዙት። አመድ ምናምን እንደዚህ ይሄን ሁሉ ሴትዮዋ ነች። እንግዲህ ፊልሙን ያዩ ተመልካቾች ይረዱታል። አንቺም ካየሽውና ማናቀውን ነገር ባህል ፈጠረች እዛው። ይሄ ነው የሚደረገው። ከዛ እንዴት ነው ቆይ ሁሉ ያወቀችው ላላ ሴትዮዋ ገራጅ ነች ሪል እና የመጣችው ፊልም ልትሰራ አይደለም የእውነት ልትገርዝ ነው የመጣችው። እና አረኛ ለፊልም ነው እናቴ እጅግልና አይደለም ብለን እሱን አጋጣሚ በጣም አረሳውም። እንዲሁ በቀን ጅብ ወጥቶብናል። እንደውም ቀን 10 ሰዓት ላይ ነው እየቀረጽን ቱላ ይሄ ሲዳማ ውስጥ እየሰራን አማንና ጽናት የሚያወርበት ቦታ የመንገድ ትዕይንት ነው እየሰራ ከኋላ አክቹአሊ እነሱ ገና ልብስ እየቀየሩ እኛ ካሜራ ሴት እያደረግን 2 ጅብ ሄዶ አይተናል። ግን በቃ ይሄ አጋጣሚ ነው አልፏል ነበር ሐሳባችን። ለካ ቦታው የጅብ መናኸሪያ ይሁን አሩ ነው እንዴት እንደሆነ ያ ነገር እንደመጣና እነሱ መቅረጽ ጀምረን አማንና እሷ እያወሩ ከኋላቸው 2 ጅብ ድጋሚ አለፈ እና ጅቡ ተብሎ ተረበሸ። በቃ ሲኑ ተቋረጠ። ከዛ ድጋሚ ቀረጽን ጽናት ትሄዳለች ተለይታው ከሄደች በኋላ ብቻውን ቆሞ እንትን የሚያዝንበት ፓርት አለ። ሰው እንደዛ እያዘነ 4 ጅብ እና ቦታው ከ6 እስከ 8 በላይ ጅብ ማለት ነው ማውራሽ ሙቪ አደረጉ ምናምን በጣም ረባሽ ነበር። እሱ ሲል ሊተናኮላችሁ ምናምን አይሞክሩም? ምንም በጎንሽ ነው የሚያልፉት። በቃ ሰፈራቸው ግዛታቸው እና ሰው ያውቃል። ኖርማል ናቸው ሰው። እናንተ ነው አዲስ የሚሆነው። ያኔ ባስ አስጨናቂ ሆነብን የሰው ኖርማል መሆን ነው። እንዴት ነው ጅብ በቀን ወጥቶ እንዲህ አይዟችሁ ምንም አይሏችሁ ይሉናልና እሱም ማይረሳኝ አጋጣሚ ነው። እስኪ ስለ ምርቃት እናውራ። ምርቃት እንዴት ነበር? ከቀረጻውም ከምንም በኋላ ደግሞ ከባዱ ፓርት ፊልም ላይ እሱ ነው። ያው ፕሮዲውሰር ምን እንደ ቀለም ፊልም ፕሮዳክሽን ደጋሽም እኛ ነን እና ፊልሙን የሚመጥን ሜሴጅ መልእክቱን የሚመጥን ነገር ለማዘጋጀት አስበን ትልቅ ፕሮግራም ነበር የተዘጋጀው። ያው ሚዲያዎች ላይ ምናምን እንዳየሽው ነው። ጉዳዩ ይመለከታቸዋል ናቸው ትልልቅ ከዩናይትድ ኔሽንስ ሳይቀር እንግዶች ትልልቅ ዲፕሎማቶች መንግስት ባለስልጣናት እና የተገኙበት ፕሮግራም ነው እና በዛ ፕሮግራም ውስጥ ያንን ፕሮግራም እንደዛ ያማረ ሆኖ እንዲያልቅ ለማድረግ በጣም አድካሚ ሌላ ጊዜ ያሳልፈናል። ተሳክቶልናል። ምርቃቱን ቀን ኢቨንቱንም በጣም ሰው ወዶታል፣ ፊልሙንም በጣም ወዶታል። በፍጹም በዚህ ልክ ሰው ከፊልሙ ጋር ይወዳጃል ብዬ አላሰብኩም። ያለቀሱ ምናምን እያየው ነበር። ያ በጣም ኢሞሽናል የሆኑ ብዙ ሰዎች ገጥመውኛል። በጣም ብዙ ሰዎች ነው ማለት እና ይሄ ለኔ ትልቁ ስኬት ነው እንደ ህዶቴ ፊልም ማለት ነው። በሀገራችን የፊልም ኢንዱስትሪ ውስጥ የቴክኖሎጂና የበጀት እጥረት በጣም ይስተዋላል። አንተስ እንደዚህ አይነት ነገር አጋጥሞሃል እና በምን ልትሸፍነው ሞከርክ? በክሬቲቪቲ ሊሆን ይችላል የሸፈንከው ነገር አጋጣሚ ነው? ግን አሁን ላይ እንደዚህ ይገጥመናል ብዬ አላስብም። አንደ ስምንት ሰሪው እንደ ጀነሬሽን ቢሆን አሁን ለህዶቴ ፊልም የቴክኖሎጂም የቴክኒካል ነገር የሚቸግረን ነገር ኖሮ አላየው። በእርግጥ ኢንተርናሽናል ፊልም ነው። ሰው ኢንተርናሽናል ፊልም ማሟላት የሚጠበቁበት ግዴታ የሆኑበት እንትኖች አሉት።
እሱን ለማሟላት ግን ሀገራችን ላይ እጃችን ላይ የደረሱት ቴክኖሎጂዎች በጣም በቂ ሆኖ አግኝቻቸዋለሁ። በሱ ነው የሰራናቸው። የበጀት እጥረት ኤግዚኪዩቲቭ ፕሮዲውሰራችን እንዳልኩሽ በጣም ለዚህ አላማው እንዲሳካ በጣም እንቅልፋቱ የሰራ ሰው ነውና ትልቅ በጀት ነው የወጣበት ዶቴ። ግን ያ እጥረት ገጥሞን የተውነውም የስራው ላይ ያደረሰውም ነገር የለውም። በጀት እጥረትም አልገጠመንም እግዚአብሔር ይመስገን። እስኪ ስለ በጀት ካወራን ላይ ቀር ስንት ፈጀ? ብዙ በጣም ብዙ እንዳልኩሽ ነው አላማው ኢንተርናሽናል መሆኑና ከዛ ደግሞ አድቮኬሲ ፊልም ስለሆነ ይሄ ለሰው መድረስ አለበት በሚል ከዛ የሆነ ስፖንሰር አናጣም ወይ ኢንተርናሽናሊ ገንዘቡ ሜክ እናደርገዋለን በሚል እንጂ ለኢትዮጵያ ሲኒማ ብቻ ሳይቼ መልሳለሁ ለሚል ፕሮዲውሰር የሚበረታታ አይነት ወጪ አይደለም። በትክክል አሁን ጋዜጣዊ መግለጫም ላይ የተለያዩ ቦታዎችም ላይ እየጠራ ነው ያለው ብር 7 ሚሊዮን ብር ነው ያልን ያለ ነው ኦዲየንስ ያው እንደው ለፕሮሞሽን ያጋነን ነው ይመስለዋል በሚል ነው እንጂ በጣም ከ7 ሚሊዮን ብር በላይ ኦልሞስት 9 ሚሊዮን ብር የሚደርስ ብር ወጥቷል። እዚህ ፊልም ላይ የሆኑ እቃዎች ለዚህ ፊልም ፐርፐስ ተብሎ ተገዝተው ከውጭ መጥተዋል። እንዳልኩሽ የቴክኖሎጂ ጥረት ገጥሞን እንዳይቆም ወይም የሆነ ክሬቲቪቲያችን ገደብ እንዳይኖረው እቃዎች ከውጭ ገዝተን ያስገባ ነው ነበር ለዚህ ፊልም። ቦታው ላይ ሄዶ መስራት የሆነ 30 ምናምን ሰው ይዘሽ መስራት ብቻውን ብዙ ብር ነው ወጪ ነው። በጣም ብዙ ዛሬ ነው እውነቱን ያፈነደው። በጣም ብዙ ነው። ያ ምን ያህል እንዳለፋችሁበት የማሳያ ነው። ትክክል። ቀጣይስ ምንድነው ሀሳብክ? ኢንተርናሽናል ላይ ያልከኝ ነበርና እንዴት ነው ሀሳባችሁ? አዎ ፊልሙ ግሩንበርግ ከሚባል የጀርመን ውስጥ ከሚገኝ የፊልም ካምፓኒ ጋር ዲስትሪቢዩት እንዲያደርጉት ዲል አድርጎ ጨርሷል። ሀገር ውስጥ ለፕሪሚየር ለመደረግ ወይም ለምርቃቱ ቀን ብቻ ነው ፍቃድ ያገኘ ነው ማሳየት የምንችለው እንጂ 3 ዓመት የነሱ ነው በቃ። ከዛ ውጪ እኛ እዚህ የምንችለው ኢትዮጵያ ላይ ቱር በየክልሉ ለማስተማር በሚል ብቻ ቱር እንዲደረግ ነው ፍቃድ ያለ። ምርቃ ካረግን በኋላ ግን እዚህ ያለ ምርቃቱ ያመለጣቸው ሰዎች በጣም እንትን አደረጉንና ለተወሰነ ቀን ዓለም ሲኒማ ለማስገባት ያው ከነሱ ጋር ከግሩንበርግ ፊልም ካምፓኒ ጋር ተነጋግረን ዓለም ሲኒማ ለተወሰነ ቀን ብቻ እየታየ ነው። ከዛ ኢንተርናሽናል ጉዞውን ነው የሚያደርገው። ትልልቅ ፌስቲቫሎች ላይ አፕላይ አድርገናል፣ ተመዝግቧል። በቅርቡ ፌስቲቫሎችም ላይ ይገባል። ከዛ አውሮፓ ላይ ጉዞ ይጀምራል። እንዲሁም አፍሪካ ላይ ሙሉ እንቅስቃሴ እናደርጋለን። አፍሪካም ካሉ ዲስትሪቢዩተሮች ጋር ስምምነቶች አድርገናል። ከዛ ግን ዋናው ጉዳይ ይሄ ፊልም የሚመለከታቸው ማህበረሰቦች ጋር ለማድረስ በደንብ ፕላን አድርገን እየተንቀሳቀስን ነው ከአንዳንድ አካላት ጋር ወላይታንም ጨምሮ ማለት ነው የሰራችሁበት ከተማ? አዎ ወላይታም በለው ኢትዮጵያ ላይ አሁን ላይ በጣም ቆንጆ ፊልሞች እየተሰሩ ነው። አሁን ላይ የሀገራችንን የፊልም ኢንዱስትሪ እንዴት ታየዋለህ? የሀገራችንን የፊልም ኢንዱስትሪ እንዴት ታየዋለህ መሰለሽ? አሁን በአግራሞት በደስታ ያዋለሁ። መሀልም ሆነው ከሚሰድቡት መሀል አይደለሁ፣ ዳርም ቆሞ ከሚተቹት መሀል አይደለሁ። ከነግሳንግሱ የኢትዮጵያ ሲኒማ ሊደገፍ የሚገባው ማለት እዚህ የፊልም ኢንዱስትሪ ውስጥ ይልሽ አጋዥ የሚባል አካል የለው። አሁን ኢትዮጵያ ውስጥ ስንት ሲኒማ አለ? 15 አይሞሉ። አዲስ አበባ ላይ ስንት አለ? 10 አይሞሉ። በኦዲየንስ የተራቆተ ነው። የዩቲዩብ ፊልም ነው ያው ዩቲዩብ ፊልም ይሰራ ብዬ የምደግፈው ሰው አይደለሁም። ዩቲዩብ ፊልም በመሰራቱ ማመን ሰው አይደለሁም። ግን በአንድም በሌላም ባለማው በሆነ ባገኘው ቀዳዳ ብቻ ግን የሆነ ነገር ለመስራት እየሞከረ ያለ ያንን ደግሞ ጥሰው ያም በዚህ ሰዓት ላይ ይሄ ድሮ ሳይም ለፓሽን ነው የምሰራው የምትይበት ታይም እኮ አይደለም ሰዓቱ። ገንዘብ ሜክ ማድረግ ያለብኝ ሰዓት ነው ምናምን ስለዚህ በአንድም በሌላም ገንዘብ ላገኝ ብቻ ብሎ የሚሰሩትን ወንገድ ሳይሆን እነዚህኞቹ ማትረፍም ይሁን አለማትረፍም ብቻ ጥሩ ነገር ሰርተን ለህዝቡ እንስጥ የሚሉትን ሰዎች እንደሱ አይነት ባህሪ ያላቸውን የፊልም ባለሙያዎች በጣም በአግራሞትም በጭብጨባም ነው በአድናቆትም ነው ማያቸው። እውነት ለመናገር ቆንጆ ፊልሞች እየወጡ ብዙ ትሬለሮችም አይቻለሁ። አሁን ደግሞ የሚወጡ በጣም ደስ የሚል ያ ለኢትዮጵያ ሲኒማ ትንሳኤ ጥሩ ይመስለኛል። ለምን ስም መጥቀስ ባያስፈልግም በአንዳንድ የቲቪ ቻናሎች ምክንያት የሲኒማ እንትኑ የተመታው ሁሉም ሲኒማዎች ኦዲየንስ ከፊልሞች መሸሽ
ኮምፔር መደረግ ጀመረ የኢትዮጵያ ፊልም። ያስቀኛል አሁን የኢትዮጵያውያን ንግግሮች ያማር ደግሞ ለኢትዮጵያ ፊልም የሚባሉ ነገሮች አሉ። ይገርሙኛል። ማለት 80 ዓመት እና 100 ዓመት ከቀረጸ ሀገር ጋር ነው ኮምፔር እየተደረገ ያለው የሲኒማ ነው። በመንግስት በጀት ከሚደረግለት ኢንዱስትሪ ጋር ነው ኮምፔር እየተደረገ ያለው። ማለት እኛ ጋር እንኳን በመንግስት ኮምፔር ለመደረግ ቀርቶ መሰረታዊ የምትይውን ይሄ በመንግስት በጀት ለመደረግ ቀርቶ መሰረታዊ የምትይውን ነገር እንኳን መንግስት ያላሟላለት ኢንዱስትሪ ነው። አንድ በቅጡ የተቋቋመ የፕሮዲውሰሮች ማህበር የሚሆን የፊልም ሰሪዎች ማህበር የሌለው ሀገር ላይ ነው አሁን ላይ እውነት ለመናገር። ስለዚህ በዛ ሁሉ ፈተና ታሽቶ ባለሙያው ግን ጥሩ ነገር ይዞ ለመምጣት ለኦዲየንስ እየሞከረ ነው። ሉክ ህዶቴን ማየት ይቻላል እኮ ማለት ስቲል እየሞከርን ነው። ህዶቴ የሚባል ጥሩ ፊልም አምጥተን ከዛ ኢንተርናሽናል ከሆነ ማህበረሰብ ጋር ደግሞ ፌስ እያደረግን ነው። ሶ በጣም ሊደነቅ ይገባዋል ሙያውን ባለሙያውን በዚህ ሰዓት ላይ ብያምናለሁ። ቅድም የዩቲዩብ ፊልም ስትለኝ ነበርና አሁን የዩቲዩብ ፊልም በብዛት የሚሰሩት ከበጀት አንጻር ነው። የሲኒማ መስራት እየፈለጉ ነገር ግን የሆነ በጀት ይይዛቸውና የዩቲዩብ የሚሰሩ ልጆች አሉና እስኪ እዚህ ጋር ያለ አስተያየት አለመስራት ነው ወይስ ሞክሩ ነው የምትለው? ምንድነው ልትደግፍ አይነት ሰው ነህ? አይ አይደለም ይሻላል። በጥቅሉ የዩቲዩብ ፊልም አሁን ባልሽው ሳይድ ከሆነ ጥያቄው በሱ ጋር ብቻ ተያይዞ ልመልስልሽ እንዳጠቃላይ መመለሱ ቀርቶ ለምን ሆን ብለው ዩቲዩብም ከፍተው ወይም ዩቲዩብ ቻናላቸው ብቻ እንዲያድግ የሆኑ ሰንበዲዎች የሆነ ብር እያደረጉ የሚሰሩ እንዳሉ አውቃለሁ። ስለነሱ ምንም ልልሽ አልችልም። ኢንዱስትሪውን ወደ ኋላ ያስቀረዋል። አዎ በጣም ያስቀረዋል። ሰው ሲያየውልሽ አሁን እኔም ፊልም ሰርቼ ነው የመጣሁት አይደለ? በጣም የሆኑ ብሮች ፈሰስ የተደረገበት ፊልም ሰርቼ በጣም ብዙ ኢነርጂ አባከኜ በጣም ብዙ ልፋት ለፍተን ምናምን የሆነ ፊልም ሰርተናል። ከዛ የሆነ ደግሞ በሆኑ ቀናቶች ደግሞ የደረሰ የሆነ ዩቲዩብ የሚባል ፊልም አለ። ሰው ግን ሁለቱንም ዩቲዩብ ላይ ሲያያቸው አፍተር ኦል የአማርኛ ፊልም የኢትዮጵያ ፊልም በሚል ተጠቅልለሽ ነው የምትደመሩ። ስለዚህ እንድደግፍ ሰዎችም አይጠብቁኝም። ተቃውሞ የሚያስነሳ ሀሳብ አይመስለኝም። ለብዙዎች በር ከፍቷል። ያው ዩቲዩብ ላይ መነሻ አድርገው ብዙዎች ሲኒማ ላይ የገቡ ሰዎች አውቃለሁ። ለምሳሌ እኔ ከሁለት ፊልሞቼ በፊት ጋዜጠኛዋ ፊልም ላይ የምታውቋት ኤሊያና ብርሃኑ መነሻዋ እኮ ዩቲዩብ ፊልም ነው። በዛ ሰርታ የሆነ ብር ሜክ አድርጋ ምናምን ነው ደግሞ ሲኒማው ላይ መጣች። በትክክል የዩቲዩብ ፊልም የሚሰሩትን ልጆች ጎላቸውን አውቀዋለሁ። የሆነች ነገር አግኝተው አድገው ሲኒማውን ለመቀላቀል ካላቸው ፍላጎት የተነሳ እንደሚሰሩት አውቀዋለሁ። እሱን ለሱ ታውቀዋል። ለነሱ እኔ በነበርኩበት ሰዓት እኔ ፊልም ለመስራት የምሄድበት ብዙ ርቀት ነበር። አሁን ደግሞ ይሄኛው ርቀት ተገኘ ነው። ስለዚህ በዚህ ዘመን በሆነ ኖሮ እኔ ይሄን ከማድረግ ወደ ኋላ አልልም። ስለዚህ ለነሱ አክብሮት አለኝ። በርቱ። ግን ሲኒማ ዩቲዩብ ላይ እንዳትቀሩ እንዳትቆዩ ቶሎ ወደዚህ መገልበጥ ይጠበቅባቸዋል ብዬ አስባለሁ። ግን አሰሪዎቹ ጋር ወይም ይሄንን እንትን በነጮቹም ዓለም እኮ አለ ባይዘው ይሄ አንድ ሚዲየም ነው ባይዘው ይሄ ዩቲዩብ ላይ የሚቀርበው ነገር እና ራሱን ችሎ አንድ የሆነ የዩቲዩብ ፊልም ተብሎ የሚሰሩ አሉ በነጮች። ፖይንታችን ግን ከኳሊቲ ጋር ያንን ማሟላት አለባቸው። ለዛም ይሁን በጀት መመደብ አለበት። ካልሆነ ደግሞ ይተውት ነው። ግን አሁን አንቺ ምን ትመክራለህ ካልሽኝ ወይም ትንሽ ሰርተው እዚች አትርፈው ከዛ ወደ ሲኒማ ለመምጣት ነው የሚሞክሩት ያልሽኝ ልጆች አሁን ለምሳሌ አንቺ የምታውቂያቸው 4 ልጆች ካሉ እነዚህ 4 ልጆች ለምንድን ነው አንድ ላይ ኮላብ የማያደርጉት? ጥሩ ሀሳብ ነው። የሆነ 100,000 ብር ይዞ ዩቲዩብ ፊልም ሰርቶ እሱም ሳይመሰገንበት እኛም ተችተ ነው ደግሞ ለፓሽኑ ደክሞ አመዳፋሽ ከመሆን ዋይናት ለምንድን ነው ለ4 አንድ ፕሮዲዩስ የማያደርጉት? ገብቶሻል? ምሳሌ ነው 100,000 እኮ ያነሳሁት እንጂ ከዛ በላይ ነው የሚወጣው አይደል? ዩቲዩብ 4-5 ቢኮን ቲም ቢኖራቸው አንድ ጉልበተኛ ፊልም መስራት ያቅታቸዋል? አያቅታቸው። ያንን ፊልም በዛ ፊልም የሚገኘው ትርፍ መድገም አያስችልም? ያስችላል። ግን አሁን ሁሉም በራሱ ቀዳዳ ብቻ የሚሮጡ ሆነ። ከዛ ደግሞ አይ ቲንክ በጣም ዳተኞች ነን መሰለኝ። ይሄ አሁን ዘመን ላይ ያለነው ልጆች ልፋት አንፈልግም መሰለኝ። አድካሚ ነገር ከሚሆን የሆነ በ3 ቀን እንደ ኢንዶሚ አይነት ሆነብን። እንደ ትችትም እንደምንም እንዳያዩት ግን የአይነት ቢሆን ለእነሱም ለእድገት ጥሩ ሲኒማችንም ትልቅ አስተዋጽኦ ይሆናል።
ያው ተለመደ ሁሉም ትልልቆቹም እኛም በጣም እንትን ሆነን ያየናቸው ሲጀምሩ እነሱም ሲሉ ስንሰማ ነው ያደግነው። እኛም እያልነው ነው ደግሞ ነገም ያለው ሰው ለውጥ ካልመጣ ይባላል። ይሄ የኢትዮጵያን ፊልም ኢንዱስትሪ ዳዴ እያለ ነው። እስከ መቼ ዳዴ ይላል? ዛሬ እኔና አንቺ እንትን እኮ ነው። ዛሬ እኔና አንቺ የሆነ ነገር ላይ ጥረት ማድረግ እኮ ነው ዳዴውን እርምጃ የሚያደርገው። ስለዚህ ያንን ሳክሪፋይ ለመክፈል ሬዲ የሆነ የፊልም ኢንዱስትሪ ውስጥ ያለ ትውልድ አለን ብዬ አላምንም፣ ወይ በቂ ነን ብዬ አላምንም። ለዛ ሁሉም ወደ እንደዚህ አይነት ሀሳብ ውስጥ ቢሆን ይሄው ዛሬ ሳክሪፋይ የከፈልንለት ኢንዱስትሪ ነገ ይከፍለናል። እውነት ነው የምልሽ፣ ነገ በጣም ይከፍለናል። አሁን እኛ ህዶቴ እንደዛ ይሄን ሁላ ሚሊዮን ብር አውጥተን ምናምን ከዛ ለፊልሙ የወጣው ብር 9 ሚሊዮን በጣም ብዙ ነው እያልኩ ነው ሮሽ ነገ ለኔ ብቻ የሚከፈለኝ ብር ይሆናል ነው የምልሽ። ሰው ግን ያቺን ቀን እንድትመጣ ዛሬ ሳክሪፋይ ለማድረግ ሬዲ መሆን አለብን። አለበለዚያ ህልም ብቻ ብዬ አስባለሁ። አይ ልክ ነህ። ጥሩ ሀሳብ ነው። አዲስ ለሚመጡ ዳይሬክተሮችስ ምንድን ነው የምትመክረው? አንተን አይተው ለሚመጡ ምን አይነት ምክር ትመክራለህ? የትኛውን መንገድ ቢጠቀሙ የተሻለ ነው ትላለህ? አዲስ ለሚመጡ ዳይሬክተሮች ልል የምችለው አንድ ነገር ራሳቸውን አፕዴት ከማድረግ አይወዙም። ራስን በእውቀት ከመሙላት አይወዙም። ዳይሬክተር ማለት ኢስናት አባውት አክሽን ወይም ከት የማለት ጉዳይ አይደለም። ወይም አክቲንግሽ ላይ ተኮሳትረሻል፣ ትንሽ ላይ ፈገግ ብለሻል አይደለም። ሆል ፊልሙ ላይ ያለው ጉዳይ የሚመለከተው ባለቤት ማለት ነው። ስለዚህ ስለ ሁሉም ነገር እውቀት ሊኖረው ይገባል። አትሊስት ኖ ሃው ሊኖረው ይገባል። ከባለሙያ ጋር የሚያወራበት የባለሙያ ቋንቋ ሊኖረው ይገባል። በትንሹ ስለተከፈለው የሚሰራ ሰው መሆን የለባቸውም። ስላመኑበት ሊሰጡን ስላሰቡት ነገር የሚጨንቃቸው መቻል እንዳለባቸው ይሰማኛል። አሁን አንተ በሚሊዮኖች ቢከፈል አትሰራም ወይ እንዳትዪ፣ እሱ ሌላ ነገር። ስለተከፈለው የሚሰራ መሆን የለበትም ማለት ስለሰራው እዚህ ስራ ላይ ምንድነው ለራሴ የማገኘው ጥቅም ምንድነው ለሰው የምሰጠው የሚለውን ሀሳብ የሚያስቀድም መሆን አለበት። በጣም ይሄ ነገር ላይ መትጋት አለባቸው። ከዛ በጣም በተሳሳተ መንገድ ትልልቆቹን አይደለም ትልልቆቹም ጋር አይኖር አይኖር ነው እንግዲህ አሁን ያለነው ውስጥ ግን አንዳንዶች ብቻ እንደው ይሄ ነገር አይወክላቸው ይሆናል እንጂ አብዛኞቹ ጋር በጣም የምታዘበው ነገር አለ። ዳይሬክተር ማለት ከቁጣ ጋር አብሮ የሰጠን ማን ነው? ማን ነው ዳይሬክተር ሲባል የግድ መጮህ አለበት ያለው? ማን ነው? እንደዛ ነው። የትኛው አስተምህሮ ነው አላውቀውም። እንግዲህ አስተምህሮ ከሆነ ሳይንስ ከሆነ ይሄን ነገር ለማወቅ በጣም እፈልጋለሁና የሚያውቁ ሰዎች ያርጉኝ እንጂ ዳይሬክተር መሆን መገለጫው ጩኸት አይደለም። ዳይሬክተር መሆን መገለጫው ቁጣ አይደለም። አይ ኖ ኢሞሽናል ሆነ አታውቅም ብትይ ነበርኩ እሆናለሁ። የምትሆኝባቸው ቦታዎች አሉሽ ኢሞሽናል። ለምሳሌ አስረድተሽው ወይም የሆነ ነገር ላይ ኦን ታይም ካልመጣልሽ የምትሆኙ ነገሮች ይኖሩሻል። ግን ገና በቃ ሲመጣ ዳይሬክተር መጮህ አለበት፣ መቆጣት አለበት፣ መፈራ። ለምን ይፍራኝ እንዴ? ስራውን ብሎ ነው የሚመጣው። ወዶኝ ስራ ነው። ሶ ሙያዊ ኢቲክስ አለ። ሶ ዳይሬክተር ለዛ ስራ እግዚአብሔር ነው፣ መከበር አለበት። ፔሪድ። ሶ የሚከበረው ከዛ እሱ ምቾት የሚጠበቅለት ጥሩ ነገር እንዲያመርት ነው። ፔሪድ። ሶ እንጂ ማንም ንጉስ ማንም ባሪያ ሆኖ አይደለም እዛ ቦታ። ስለዚህ ብዙዎቹን የታዘብኩት እንዳልኩት አሁን በእኛ ውስጥ ካለነው ውስጥ የታዘብኩት ነገር ከሙያው ይልቅ ካራክተሩ ላይ ነው ብዙዎቹ የሚሰሩት እና ሙያው ላይ እውቀቱ ላይ ብንበረታ ብዬ እላለሁ። በዛ ወቅት ደግሞ በጣም የሚመሰገኑ ሰዎች አሉ፣ የሚመሰገኑ ዳይሬክተሮች፣ ጀግኖች። ዋው ወጣት ሆኖ እንደዚህ አይነት ነገር ሪሊ የሚያስብሉ በጣም ዳይሬክተሮች አሉ። ቢሄቪየራቸውን ነው የምልሽ። ከዛ ሙያቸውም ላይ እንደዛው ዴዲኬትድ ይሆኑና የሚመጡ አዳዲስ ዳይሬክተሮች ሙያው ላይ ያተኩሩ። ሶ እንግዲህ ያው የኔን ቲሞች መቼ መጠየቅሽ አይቀርም። ሰሚያለሽ፣ ያው ቁጡም አይደለም እጮህም ሰው አይደለም። ወደው ደስ ብሏቸው ይሰራሉ። በጣም ያከብሩኛል። የትኛውም ቦታ ላይ ግን እንትን ኃይለ ቃልም ተጠቅመን አናውቅም። ስለዚህ ሰው ስራውን የሚሰራውን አውቆ የሚያውቅ ሰው አይደለም የምንመርጠው ሲጀመር ካስት የምናደርገው።
ስለዚህ ሙያው ላይ ትኩረት ያድርጉ፣ ካራክተሩ ይደርሳል የሚል መልእክት። ጥሩ ምክር ነው። እሺ ሳሚዬ፣ ቀረ የምትለው ሀሳብ እስኪ ካለ ይሄ ቢነሳ ብለህ የምታስበው ነገር? ይሄ ቢነሳ ብዬ የምለው ነገር እንኳን ያለ አይመስለኝም። ግን ከካሜራ ጀርባ ያሉ ባለሙያዎችን ስታቀርቢ አትሊስት የሆነ ነገር ስለሰራው ከዛ ደግሞ ከሆነ አንጻር ቴክኒካል ነገሮችን እንዲያወሩ ይጠበቃል ብዬ አስባለሁ። እና በጣም ለሚመጡ ዳይሬክተሮችም ሆነ ፊልም ሜከሮች እንደ ምክርም እንዲዙት የምፈልጋቸው ነገሮች አሉ። የመጀመሪያው ነገር በጣም ፔፐር ወርክ መውደድ መቻል አለባቸው። በጣም እዛ ላይ የሚያተኩር የፊልም ትውልድ ያስፈልገናል፣ የሚሰራውን የሚያውቀው ከመቅረጹ በፊት የሚቀርጸው አንግል ውጤቱ ምን እንደሆነ በስቶሪ ቦርድም በሾቲንግ ሊስትም የሚያውቀው ዳይሬክተር መፈጠር አለበት። አክተር ስለሆንክ እና ስክሪፕት አንብበህ አክት አድርግ ተብሎ ካደገው አክተር መውጣት አለባቸው። አክተሮች የሚመጡ ፔፐር ወርክ የሚያውቅ አክተር መሆን አለበት። አክቲንግ እና ወረቀት ምን ያገናኘዋል ያለኝ አክተር አለ። እንዴት ነው ካስት ስናረግ ከካስት በኋላ ብዙ ከኔ ልምድ ያላቸውን ሰዎች ካስት አደርጋለሁ። በአክቲንግ ደረጃ በጣም ትልቆቻችን ምናምን የሆኑ በጣም ልምድም ዝናም ያላቸው ጠርተን መጀመሪያው ንግግር የሚሆነው በልምድም ትበልጡኛላችሁ፣ በእድሜም ትበልጡኛላችሁ፣ ለዚህ ስራ ግን አለቃችሁ እኔ ነኝ የሚል ነው። ስለዚህ ያልኩት መደረግ አለበት እና ፔፐር ወርክ የቤት ስራ ይሰጣቸዋል አክተሮች ጽፈው የሚመጡት ስለ ገጸ ባህሪዎቻቸው እና ሌሎችም ልጆች ይህን ኤክስፔሪየንስ ማድረግ አለባቸው። አክተር ከሆነ አሁን ይህን ነገር እየሰማኝ ያለው አክተር የመሆን ህልም ያለው ልጅ ከሆነ የሚሰጠውን ካስት ኦኬ፣ ለምሳሌ ሳሚ የሚባል ካስት ከሆነ የእኔ ካራክተር ምን አይነት ነው፣ እኔ ራሴ ተፈጥሮዬ፣ ከዛ ደግሞ የካስት የተደረግኩበት ካራክተር ምን አይነት ነው፣ ምን ያመሳስለናል፣ ምን ይለያየናል፣ ይሄ መታወቅ አለበት። አለበለዚያ ለቅሶ ሁሉ የኔ ነው። አክቲንግ ስለሆነ ብቻ ታለቅሻለሽ እንጂ የገጸ ባህሪሽ አይደለም። ይሄ በጣም ሳይንሳዊ አይደለም እና እንደ አክተር ፔፐር ወርክ ላይ መስራት፣ ዲቴይል ስለ ገጸ ባህሪ ለማወቅ መጣር፣ አክት ስለማድረግ ሳይሆን ገጸ ባህሪውን ስለማወቅ መድከም። ዳይሬክተሩ እንዳልኩሽ ከካስቲንግ አንስቶ የፕሮዲሰር ሀስል ዳይሬክተሩ አይመለከተውም። እንደኔ እዚህ ላይ የሚቃወሚ ካለ ለመከራከር ዝግጁ ነኝ። አይመለከተውም። ዳይሬክተር ዳይሬክት ነው ማድረግ ያለበት። ለዳይሬክተር አንዷ ሲን አንድ ፊልም ነች። በጣም ስለ ፊልሙ እና ፊልሙ ስለሚፈልገው ዋጋ የሚጨነቅ ዳይሬክተር መሆን አለበት። እዚህ ትዕይንት ላይ ፊልሞቼ ላይ በጣም ብዙ ባይኖሩ የተባልኳቸው ነገሮች ነበሩ። እንደ ድርጅት ቀለም ፊልምስ ፋውንደር ነኝ፣ ባለቤት ነኝ፣ ፕሮዲሰር ነው ማለት ነው ድርጅቴ። በድርጅቴ በኩል ያለው ማናጀር ይሄ ብር ባይወጣ የሚላቸው ትዕይንቶች ላይ ነበሩት። እንደ ፕሮዲሰር ልክ ነው፣ እንደ ዳይሬክተር ግን ነው ምላቸው አሉ። ለምሳሌ ጊፋታው ላይ በሬ ይታረዳል። አንድ በሬ በጣም ወጪው ብዙ ነው። በሬው ከሚሆን በሬውን አሳይተን ሊታረድ ሲል አድርገን ከታርገን ከሆነ ስጋ ቤት የሆነ ስጋ አምጥተን ብንሰራስ አይነት ነገር አለ። ስክሪፕቱ አይልም፣ ይሄን ስክሪፕት አይልም። የሚለው በሬ አርደው ይበላሉ ነው። ስለዚህ ቴክኒካል መሆን አትችልም ነበር ወይ ብትይኝ ወጭ ትችላለሁ። ግን ለምንድን ነው ስራውን ወጪ ቁጠባ ብዬ ለምንድን ነው ቴክኒካል መሆን? ስራውን የተሻለ ለማድረግ ነው ቴክኒካል መኮን ያለበት። ተረዳሽኝ? የኛ ሀገር ችግሩ ደግሞ ወጪን ለመቆጠብ ነው ቴክኒካል የሚኮነው። which is እየነዳች ወደሱ ጋር በንዴት እየነዳች ትሄዳለች የሚለውን ትዕይንት ቪኤት መኪና ስላላገኘ ወይ የሆነ ለመኪናው ስላላገኘ በቃ ተናዳ ስትነሳ ካሳየን ጃምፕ ከት አድርገን እሱ ጋር ስትገባ እናያለን ካልሽኝ ይሄ ስህተት ነው። which is ጃምፕ ከት እኮ ልክ ነው፣ ኢንቴንሽኑ ግን ልክ አይደለም። ስለዚህ እዛ ቦታ ላይ ኢሞሽኗ ሜቢ ለኔ ያስፈልገኝ ነበር እንደ ተመልካች ማለት ነው። በጣም ቴክኒካል ሆኑ ግን ከበጀት አንጻር ሳይሆን ለፊልሙ የተሻለ ነገር ከመስጠት አንጻር ቴክኒካል ቢሆን አንድ ዳይሬክተር ፕሮዲሰር ራስል አይመለከቱ። ዲፒዎች ያው ሲኒማቶግራፈሮች እና ስፔሻሊ በጣም የሚያስደነግጠኝ የሆነ ጄኔሬሽን እንዳለ ይሰማኛል ፕሮዳክሽን ላይ። በጣም የምሬ ነው። ይሄ ነገር በጣም በአጽንኦት እንዲታይ ይፈልጋለሁ። ከሲኒማቶግራፊ ጋር
ሳውንድ ጋር ኤዲቲንግ ጋር ምናምን ታይዞ ይኸውልሽ አሁን ያኛው የሚባለው ቦታ ጋር ነበርኩ እና አሁን እኛውም ጋር አለሁኝ እና አውቀዋለሁ። የሆነ ቲም የሆነ አይነት ከሱስ ጋር ተያያዥ የሆነ ፕሮዳክሽን ላይ ያለ ሰው ምናምን አለ። የሆነች ስራ ስትጀምራ በቃ አንዴ ቆማ የሆነ እንትን የሚባልበት ጀማ ምናምን ነበረ በብዛት። የአይነት ነገር የማይገባው የሆነ ጄኔሬሽን አለ በቃ መስራት። ከዛ ደግሞ በጣም they are so creative በጣም እና ይሄ ራሳቸውን በጣም አፕዴት ያደርጋሉ። እኔ አሁን ዲፒኤ ሲያወራ አፊን ዘግቼ ነው የማዳምጠው። ጋድ ሲያወራ የሚደንቅ ልጅ ነው። ሌሎችም በጣም ብዙ ሳይቻሉ ከኔ ቲም ውጭ ሆነ ግን እዚህ ስራ ላይ ያሉ ሰዎች አሉ። ይደንቅሻል በቃ እና ራሳቸውን አፕዴት ለማድረግ የሚተጉ ልጆች ያሉበት ነው። እነሱ ብዙ መመከር አይጠበቅባቸውም፣ ግን በዚህ ራሳቸውን አፕዴት ከማድረግ መቦዘን የለባቸው። እንደ አጠቃላይ የኢትዮጵያ ፊልም ኢንዱስትሪ የሚያሳስበው አካል ካለ ይሄን ፕሮግራም የሚያየው ማንም ሰው ማንም ኦዲየንስም የመጀመሪያው ሲኒማ የገባውን ፊልም ከማየት ቢያግዙ አይተውት የተሰማቸውን ቢጽፉ በጣም ሁልጊዜ ኔጌቲቭ ነገር ለሙያውም ለኛም አይበጅም ነው። እሱም ቢያደርጉልን መንግስት እገዛ ባያደርግም እንኳን አትሊስት አንዳንድ በጣም ፈርዘር የሆኑ ክልከሎችን ቢተው። ይሄ ሙያ ሌክዠሪ በሚል የተያዘው የቅንጡ ሙያ ነውና ግብርም 3 እጥፍ ነሽ ቀረጥ ምናምን ብዙ ነገር አለብኝ። እነዛ ነገሮች ለአንድ ሀገር ላለ ፊልም እንትን አስፈላጊ አይደሉም፣ ማደግ አለብን። እና አሜሪካ ባይዘው የፊልም አስተዋጽኦ ምን እንደሆነ ስለገባቸው ነው መንግስት ኢንቮልቭ የሚያደርገው። ባይዘው ትልልቅ ፖለቲካል ኢሹ ይነሱበታል፣ ትልልቅ የቴክኖሎጂ ጉዳዮች ይነሳሉ። እኔም አንቺ ማናቃትን አሜሪካ ዋው የምንላት ፊልሟ ነው ባይዘው። ስለ ትውልድ የሚጨነቅ መንግስት ፊልምን ሰፖርት ያደርጋል ባይዘው። ፊልም በጣም the most powerful የሆነ ነገር ነው። ለምሳሌ ላምባን እናንሳ። እኔ አሁን በቀን 2 ሊትር ውሃ እጠጣለሁ። ዲዩቲን ከላምባ በፊት እንደዛ ማድረግ ፊልም ፓወርፉል ነው ማለት ነው። አየሽ፣ ስለዚህ ሁሉም የተቻለውን የበኩሉን እገዛ ቢያደርግ እና ያኛውን የህዳሴውን ቀን ቶሎ ብናየው የፊልም ህዳሴ ትንሽ ቃል ነው ያኛውን አዲሱን ነገር ብናየው ደስ ይለኛል እና በቅርቡ እንደዛ እንደሚሆን እርግጠኛ ነኝ። ይመስላል ቅድም አሁን የወረቀት ስራ ላይ ቢያተኩሩ ብለኸኛልና እኔም የምስማማበት ሀሳብ ስለሆነ ነው። አሁን ተዋናዮቹ በቃ ስክሪፕት ይደርሳቸዋል፣ አንብበው ነው ሄደው የሚሰሩት እና ግን አሁን ይሄ ትምህርት ላይ ብቻ ያለ ነገር ይመስለኛል፣ ስለ ገጸ ባህሪው ማጥናት ምናምን እና እዚህ ጋር ምን ትላለህ አንተ? እኔ አላምንበትም ማለት ይሄ ኢቨን ሪሄርስ እኮ ይደረጋል ብትይኝ ራሱ አላምንበትም። ይሄ ስክሪፕት ተቀብሎ አጥንተሽ መተሽ ሪሄርሳል ይሄ ቃለ እንትን መናበቡን ራሱ በጣም የመጨረሻው ስራ ነው። እኔ ላልናበብ እችላለሁ። 1 ወር ምናምን ግን የምፈጀው በእንትን ነው። አሁን ጽናት ለምሳሌ ህዶቴ ማነች የሚለውን ብቻ አውቃት እስክትመጣ ድረስ ከ15 ቀን በላይ አመላልሻታለሁ። ፔፐር ወርክ እየሰጠው የጻፈችባቸው እንትኖች ማየት እንችላለን። አጀንዳዋ ግማሽ እስኪደርስ ብዙ ጽሁፍ አድርጋለች። ከዛ ከሆነ ሰዓት በኋላ መርሳት ነው የማትችለው። ህዶቴን ልትረሳት አሁን ጽናት ስቲል ህዶቴ ጽናትን ነው የረሳቻት ባይ ዘ ወይ። በጣም ያስፈልገናል እንደዛ አይነት ነገር። አንዲት ዘፋኝ ካራክተር አለች ፊልሙ ላይ የምትወክላት አክተር ናርዶስ ትባላለች። ክለብ ነው የምትዘፍነው። ስለዚህ በቃ ክለብ ነው የምትዘፍኙ ሰው ግቢው ዘፈኑ ዳቢንግ ይገባል ነው አይደለም። ወደ ስንት ቀናቶች ይዣት ክለብ ወጣ ነበር። ባንድ ናይቶች ጭለን ያተገበው ብዙ ባንድ ናይቶች አሳይተናታል። ስታዩ የምታውቂውን ነገርና ለዚህ ፐርፐዝ ላይ ስታዩ ይለያያል ነው። በዛ የተነሳ በጣም ጠቅሟቸዋል። ሄኖክም እንደዛው ሞተር ወደ 2 ወር ምናምን እዚያ አስነድቼዋለሁ። ጨርቆስ ልጅ ነው አይችልም ነበር ፈረስ እዚያ ያስለመደ ነው አይደል? ከናይችለውም ነበር። ምን ልልሽ ነው ያነሳው ልጅ ከፔፐር ወርክም በዘለለ ዳይሬክት ዲያሎጉን ከመናበብ በፊት የሚቀድሙ ብዙ ጉዳዮች አሉ።
እነዚህ አሁን ስታንስላቭስኪ እንትን ያላቸው የትወና ሜቶድ አክቲንጎች አሉ አይደለ? የትወና ስልቶች የምንላቸው ኦብዘርቬሽን፣ ኢሚቴሽን፣ ኮንሰንትሬሽን፣ ኢማጂኔሽን ምናምን የሚባሉት መሰረታዊ የሚባሉት የትወና እንትኖችን ቢያንስ ማሟላት አለበት ወደ አክቲንጉ ከመምጣቱ በፊት አንድ አክተር ኦብዘርቭ ማድረግ አለበት። የሆነ ካራክተር ሁሌ አንድ አይነት ለቅሶ ይሰለቻል ማለት ያቺ ሴት ከሆንሽ ገጸ ባህሪን ወክሏ ሴት ነኝ ብለሽ ካሰብሽ አእምሮች ላይ የተቀመጡ በጣም ብዙ ገጸ ባህሪያቶች ሊኖሩ ይገባል። ስለዚህ ሁሌ ስክሪፕት ሲሰጠው ብቻ አይደለም አንድ አክተር ከስክሪፕትም በፊት ስክሪፕትም ሳያገኝ ከስራ ውጭም በሆነበት ሰዓት ኦብዘርቭ ከማድረግ መስነፍ የለበትም። ስክሪፕትን ሲያገኝ ደግሞ ከካራክተሬ ጋር ማነኝ የሚለውን በጣም መተዋወቅ አለበት። በጣም መተዋወቅ፣ በጣም መግባባት፣ ገጸ ባህሪያቶቹ የተሰጠውን የሚወክለውን ገጸ ባህሪ ማንነት የሚወክለው ገጸ ባህሪ ቁስል እሱ እስኪሰማው ድረስ ከገጸ ባህሪው ጋር መተዋወቅ አለበት። ስለዚህ ያንን ለማድረግ ፔፐርወርክ ያስፈልጋል፣ ጥናት ያስፈልጋል። ከዛ ከተሰጠው ገጸ ባህሪ ጋር ሪሌት ሊያደርጉ የሚችሉ ፊልሞችን ማየት፣ የሆሊውድ ፊልሞችን፣ የቦሊውድ ፊልሞችን፣ የቱርኪ ፊልሞችን፣ የኢራን ፊልም ማየት፣ የአማርኛ ፊልሞችን ማየት በጣም ያስፈልጋል። በዛው ልክ ኢሞሽን ምን እንደሆነ ይገባናል ማለት ነው። ይሄንን ማነሳበት ምክንያቱ በጣም የኛ ሀገር ፊልም አክቲንግ የኛ ሀገር የቲያትር አክቲንግ ጫና አለበት ነው። ለመናደድ የግድ ግንባር መጨማደድ የለበትም ነው። ፊልም አክቲንግ እሱ አይደል፣ አክቲንግ ሁሉ ይለያያል። ከዛ አንጻር ነው ብዙዎች ላይ ስለማስተውለው ይሄ አይነቱ አካሄድ ያስፈልጋቸዋል ብዬ ስለማመን ነው ያን ያነሳውልሽ። ከዚህ በኋላ ብሰራው ብለህ የምታስበው ስራ አለ? ፊልም ነው ባነሳው ብለህ የምታስበው አለኝ? ይኖረኛል። አክቹአሊ አንድ ስራ ፕሪፕሮዳክሽን ላይ የሆንበትም ጉዳይ አለ። አንድ ጥሩ ታሪክ ይኖራል። የተሻለ ነው ከትናንት የተሻለ ለመሆን መሞከር ነው። ከሆነ ሰንበዲ ጋር የምፎካከረው ማንም ሰው የለኝም። እኔ ሁሉም ወዳጆቼ ናቸው። ከራሴ ጋር ነው ትግሌ። ስለዚህ ከዚህኛው ፊልም ይሄኛው የተሻለ እያልኩ እንደምሰራው ከቅርቡ ጊዜ ከጋዜጠኛዋ ጀቢናን የተሻለ ለማድረግ እንደሞከርኩ ከጀቢና እዶት የተሻለ ለመሆን እንደሞከረው አሁን ደግሞ ከእዶት የተሻለ ነገር ይዤ እመጣለሁ። ግን ምናልባት በዘውግ ደረጃ ከተለመድከው ዘውግ ይሄ ሲሪየስ ከሆኑ ወይ ድራማ ዘውጎች ከትራጀዲ ዘውጎች ትወጣለህ ወይ? አዎ። አሁን በሚመጣው ታሪክ ላይ እንደዛ የሚሆን አይመስለኝም። ለየት ያለ ነገር እንጠብቅ። አዎ በደንብ ጥሩ ነገር ይጠብቁ በጉጉት። በቅርቡ እሱን ወደ ሙሉ ስራ እንገባለን። አዲስ ነገር ይዘን እንመጣለን ብቻ። እሺ ሳሚዬ፣ በመጨረሻም ማመስገን የምትፈልገው አካል ካለ እድል ልስጥህ። ያው በዚህ ቦታ ላይ ሆኜ ላመሰግን የምችለው የመጀመሪያው ፈጣሪ ነው። በየትኛውም ቦታ የማይተውኝ የኔ መድኃኒዓለም ሁሌም አጠገቤ ነው። በስህተቶችም፣ በክፍተቶችም፣ በጉድለቶችም ከዛ በስኬቶችም በሁሉም መካከል የማይተውኝም የማይዘነጋኝም የኔ ነገር ግድ የሚለው አምላኬ መድኃኒዓለምን በጣም ክብር ምስጋና ይግባው ማለት እፈልጋለሁ። ከዛ እዚህ ቦታ ላይ የመጀመሪያሽ ፕሮግራም ላይ የመጀመሪያሽ እንግዳ ስላደረግሽ ለእኔ ትልቅ ነገር ነው። እግዚአብሔር ያክብርልኝ። በጣም ቲምሽንም አርፍጄ ደግሞ ትንሽ ጠብቀውኛል። በጣም ነው ማመሰግነው። ከዛ ውጪ ጥሩ ነገር ሰርቼ ከሆነ እዚህ ቦታ ላይ የተቀመጥኩት ጥሩ ነገር ሰርቼ ከሆነ ሰዎች ሳሚ የማየልሽ ሲባል ነው የሚያውቁት። የዛ ነገር ሁሉ ውጤት ከጀርባ የነበሩ ሰዎች ናቸው። የኔን አላማም የኔን ታሪክም ጥሩ ለማድረግ የተጉ ፕሮግራሞች በጣም ጥሩ ነው ባይዘው በጣም ከጀርባ ያሉ መስገን ስማቸው መነሳት የሚገባቸው አካላቶች አሉ እና እንደ ህዶቴ ፊልም ብቻ እንኳን የመጣውበት ርቀት ተሽ ህዶቴ ላይ ብቻ አሁን ጥሩ ሆኖ ሰው በጣም አክሰፕት አድርጎታል። በጣም ሰው ያወራል። የሚጻፍልኝ ነገር ብዙ ነው። ኢንስታግራምም ላይ ፌስቡክም ላይ ያ ሁሉ የሆነው ከጀርባ የነበሩ ታሪኬን ሳያጎሉብኝ ያስረከቡኝ ባለሙያዎች ከኔ በላይ ግድ ብሏቸው እንዳልኩሽ ነው እንቅረጽ በቃ ብዬ ሆነን ሲል ጋድ ወይዘር ጥቂት የሆነ ሊረብሸን አይነት ከተሰማው ፋይት ያደርገኛል። የሆነች ጥቂት የሆነች ነገር በቃ ስቶሪያችን ላይ የሚረብሸን ከሆነ ፋይት ያደርገኛል።
ካስ እንዳልኩሽ ነው። ከሆነ ቦታ ስለሚሰማ ድምፅ ያዙ ምንም ልናደርገው የማንችለው ልጅ ከተራራ ማዶ ያለ ቸርች እየተዘመረ ነው። እዚህ ሊቀርጽ ነው እና አይ ነው ይሰማል ነው ብለን እናቆማለን። እና ምንድነው ፖይንቱ ስትይ ቀርጾ ቢሄድ እኮ ቀላል ነው ለሱ ግድ ስላለው ስለ ፊልሙ ኤዲተሪ እንደዛው ሁሉም ባለሙያዎች ከጀርባ ያሉ ከፊት ያሉት ብዙ ተመስግነዋል። ሰውም እያወራላቸው ነው። ከኋላ ያሉት ግን ይሄ ነገር ይገባቸዋልና ምርጡን ነገር ስለሰጡኝ እነሱን በጣም አመስገን እፈልጋለሁ። እሺ ሳሚዬ በጣም አመሰግናለሁ። በድጋሚ አክብረኸኝ እዚህ ድረስ ስለመጣ የመጀመሪያ እንግዳዬ ስለሆንክ በጣም አመሰግናለሁ። ቴንክ ዩ በጣም እኔም አመሰግናለሁ።